ሰባተኛው ጠቅላላ ምርጫ በኢትዮጵያ የፖለቲካ ጉዞ ውስጥ ትልቅ ትኩረት የሚሰጠው ሁነት ነው። ካለፈው የ2013 ስድስተኛው ምርጫ ተሞክሮች የተወሰዱበትና የተሻለ የዲሞክራሲ ልምምድ የሚታይበት እንደሚሆንም ይጠበቃል። በዚህም ምርጫ 2018 የፖለቲካ ፓርቲዎች የፓርቲዎች ዝግጅትና ያላቸውን አቋም ለሕዝቡ የሚያሳዩበት የክርክር መድረክ ኢቲቪ አዘጋጅተዋል። ኢትዮጵያ ልትከተለው የሚገባው የፖለቲካ ስርዓት ምንድን ነው የሚለውና የፖለቲካ ምህዳርና የፍትህና የዲሞክራሲ ተቋማት ነጻነትና ገለልተኝነት ምን መምሰል አለበት የሚሉት ዋና ዋና የመከራከሪያ አጀንዳዎች ነበሩ። ምርጫ 2018 የፖለቲካ ፓርቲዎች የክርክር መድረክ ላይ ከአራት የፖለቲካ ፓርቲዎች የመጡ 8 ተከራካሪዎች የቀረቡ ሲሆን እያንዳንዳቸው የፓርቲያቸውን መነሻ ሐሳብና አቋም ከሌሎች ፓርቲዎች የሚለዩባቸውን እይታና የማጠቃለያ ሐሳባቸውን አቅርበዋል። በዚህም ብልጽግና ፓርቲ በአጠቃላይ የፖለቲካ ስርዓቱን በተመለከተ አቋሙን የገለጸ ሲሆን መነሻ ሐሳቡን በመድረኩ አቅርበዋል። ብልጽግና አካታች ፓርቲ ነው። በቡድንና በግል መብቶች በሀገራዊና ብሔራዊ ማንነቶች መካከል ሚዛናዊ እይታ ያለው የመግባባት ዴሞክራሲን የሚከተል ርዕዮተ ዓለም ተቸንካይ ሳይሆን ለዜጎችና ለብልጽግና ጉዟችን ስኬት የሚጠቅሙ የቱ ነው የሚለው ላይ የሚጨነቅ ለኢትዮጵያ ችግሮች የሚሻው ኢትዮጵያዊ መፍትሄ ነው ብሎ የሚያምንና የላዕላይ መዋቅር ላይ የሚያተኩር ፓርቲ ነው። ፓርቲያችን ብልጽግና እኔ ያልሰራሁት ሁሉ ይፍረስ የማይልና የትላንት ጥሩ ነገሮችን በማስቀጠል ሕጸጾች በማረም የሚያምን የኢትዮጵያን ታሪክ በሚመለከት ለትምህርት ብቻ መጠቀም ይገባናል የሚልና የነገ ራዕያችን ላይ መጨነቅ የበለጠ ትርፋማ ያደርጋል ብሎ ከልብ የሚሰራ ፓርቲ ነው። ለመጪው ምርጫ ራሱን እያደራጀና ከሌሎች የፖለቲካ ፓርቲዎች ጋር በጋራ ለመስራት ጥረት እያደረገ መሆኑን ደግሞ ነጻነትና እኩልነት ፓርቲ ነው ያስታወቀው። ነጻነትና እኩልነት ፓርቲ የሚያራምደው የፖለቲካ ስርዓት የለዘብተኛ ሊበራሊዝም መከተል አለባት ብሎ ያምናል። ይህንንም በፕሮግራም ውስጥ እንዳካተተው እና የመንግስትን መጠንና ጣልቃ ገብነትን በሚቀንስ መልኩ ለዜጎች የኢኮኖሚና የፖለቲካ ነጻነት ቅድሚያ ትኩረት ሰጥቶ የሚሰራ በመሆኑ ሀገራችን ካላት ተጨባጭ ነባራዊ ሁኔታ በመነሳት ለዘብተኛ ሊበራሊዝምን የፖለቲካ ስርዓት አድርጎ የሚንቀሳቀስ መሆኑን ለመግለጽ እወዳለሁ። በኢትዮጵያ ፖለቲካ ውስጥ ተሳትፎ ካላቸው ተፎካካሪ ፓርቲዎች አንዱ የሆነው ኢዜማ በበኩሉ በክርክር መድረኩ ላይ የዲሞክራሲ ስርዓት ግንባታን በተመለከተ አቋሙን ገልጸዋል። ፖለቲካና የዲሞክራሲ ስርዓት ግንባታ ስንል በእኛ ሐሳቤ በኢዜማ ሐሳቤ ጠንካራ ሀገረ መንግስት ለመገንባት ፉክክርን ከትብብር ጋር በማቀናጀት የመከባበርና የእርቅ ባህልን ለማዳበር የሚያግዝ ስልት ነው ብለን እናምናለን። ዲሞክራሲ የህዝብ ሉዓላዊነት መገለጫ ነው ብለን እናምናለን። ዲሞክራሲያዊ ስርዓት በሌለበት ሀገር ላይ የህዝብ ሉዓላዊነት ሊከበር አይችልም ብለን እናምናለን። ስለዚህ ዲሞክራሲ ሁልጊዜ ደጋግመን እንደምንለው የህልውና ጉዳይ ነው። በኢዜማ እይታ ዲሞክራሲያዊ ስርዓት የሌለበት ሀገርና ዲሞክራሲያዊ ስርዓትን በደንብ ኤክሰርሳይዝ ማድረግ የማይችል ህዝብ ባለበት የሀገር ሉዓላዊነት የህዝብ ሉዓላዊነት ይኖራል ብለን አናምንም። በኢትዮጵያ የፖለቲካ እንቅስቃሴ ውስጥ የሚገኘው ትብብር ለኢትዮጵያ አንድነት ፓርቲ ይዞ የመጣውን የፖለቲካ አቋሙን ይፋ አድርጓል። የመጀመሪያው የህዝብ ተሳትፎን በተመለከተ እኛ መንግስት ብንሆን ዜጎች በነጻነት መምረጥ መመረጥ እንዲችሉ የስልጣን ባለቤት ራሱ ህዝቡ እንዲሆን እናደርጋለን ማለት ነው። ሁለተኛ ሩል ኦፍ ሎው የምንለው የህግ የበላይነት እንዲኖር በሀገሪቱ ውስጥ የህግ የበላይነት እንዲረጋገጥ እንሰራለን። ሶስተኛ የስልጣን መከፋፈል የሚባለው ለምሳሌ አስፈጻሚው፣ ህግ ሰጪው፣ ፍርድ ቤት እነዚህን በሶስቱ ከፋፍለን በሚገባ እንዲሰሩ እናደርጋቸዋለን። ኢቲቪ መጪውን ምርጫ አስመልክቶ የፓርቲዎች ዝግጅት ምን ይመስላል የሚለውን በተለያዩ መንገዶች ወደ ተመልካቾች እያደረሰ ይገኛል። ይህ የክርክር መድረክም ዜጎች በእውቀትና እውነት ላይ ተመስርተው ነገ ለሀገር የሚበጀውን በምርጫ ካርዳቸው ለመወሰን የሚያስችል ከፍተኛ ግንዛቤ እንዲጨብጡም የሚያግዝ ነው።